ውስጥ ገቢ ምንድነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕል አድርገው ግራ ገብቶኝ እንዴ ምኑን በጣቷ ወደ መሽኛ እየጠቆመች እሱ ረመላ መላ 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 የዋለ ሲያድር ባሰብኝ ጭንቀቴ संगीत सितारे सोफाले आई ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬም በአበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ የማልገባበት ጉዳይ የለም። ሁል ጊዜ እንደምላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀሳባችሁንም ጻፉልኝ፣ ቀበላለሁ። ቪዲዮንም ከመጨረሻው ተመልከቱልኝ፣ ምክንያቱም ለእኔ ይጠቅመኛል። ወደ ቪዲዮ ሰላም ነው። ቆይ ጀርከት ገዛለን ያማል እንዴ እኔ ለራሴ ዳቦና እንጀራ ገዝቼ እየመጣሁ ነው። አረራሽ ለካ አይቺ ፊስታሉ ያላዘችው ጉዳል ነበር። በስማ አሁን እንዳለ ማደበሪያ ሰው ይዞ የሚንቀሳቀሰው በቃ ሁሉም ቁራሌ መስሎ ቁጭ ነው። አረላሽ የትኛው ቁራሌ እንደሆነ በለየት ይከብደናል። እንጀራና ዳቦ እንዴት እያረጋችሁ ነው ፋሚሊ? የፌስታል መከልከል እንዴት እያረጋችሁ ነው? ኮመንት አድርጉልኝ። በጣም ከባድ ነገር ነው። ብዙ ነገር በቃል እያያዝን ነው። POV your baby is broke for Valentine's Day. Here you go baby. I got you something. ፌስታል ስላጣው ነው። እሺ በዚህ አይነቶች that's nice. ምንድን ነው ግን? መስት ለብኝ ነው አይከፈትም። እሺ That's so nice. I'm bring number kolo. Oh baby, that's nice. See. Oh my god. Yeah, someone is asking number double. Okay. Hello. Hello. እንትን ብሎብሻል? ደርቆብሻል? አረላሽ ተዋ ዋት አረላሽ ምንም አንልም። የሰማው ሰምቶታል። ይሁን ውሃ ከኛ ሆኗል። ፈገግ ማለት አልበቃም ሲል አረጭ አረላሽ ምን ማድረግ ይቻላል? ደርቃለች እሷ ራሱ በዋጥማት እናንተ አርሷት እንጂ ያጠራቀምኩን። አረ ለምን እኛማ እንደዚህ ደርቀን አንቺም በምን እድልሽ ምናምን ብለህ ታጠጣለህ። እቺ ደስ ትላለች። POV የልብስ ዲዛይነር እህት ሲኖርህ ይሞከርባል። ደግሞ እንዴት ማንሽ እንዴ በቃ አታመልጥም። በቃ ገበን እንደዚህ የሆነ የሚሰራ ታላቅ ምናምን ካለ የሆነ ነገር ኢቭን ዲዛይነር ብቻ አይደለም ሌላም ነገሮች ይሞከርባል። መጀመሪያ በወንድም ይሞከር ግን አምሮበታል። የኔ ፍቅር ስልክ ላይ ጥስ መጀና ፓንት ያደረገች ሴት ምን ሰራለች? ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ። እየመረጥኩልሽ ነበር ለዛ ለሷ እንዴ እና በድጋሚ ለምንድን ነው ራቁቷን የላከችልኝ? አይ ሸጣችሁ ማለት ነው።
ኧረ ሰው ሌላ ታሪክ ይሁድ እንዳላክሽ ሲባንንብሽ ተሸጠ ማድረግ ይቻላል። ጸዴ ማምለጫ ናት በቃ እንጂ ጾም ገባ ጾም መያዣ ነገር ምንም ሳላረግ ብለህ አትጨናነቅ ወንድም አለ። ካስማጨ ደርሶልሃል ምንም ወጪ ማያስወጣ ጾም መያዣ መንገድ አንዱ ምንድነው? ስድብ ነው። ጾም ከገባ በኋላ ሰው አይሰዳደብም። ምክንያቱም ስድብ የፍስክ ነገር ነው ማለት ነው። ስለዚህ ዛሬ ጾም መያዣ ብቻ የሚሆን ስድብ እንሰዳደባለን። ምክንያቱም ወጪ ስለማያስወጣ ማለት ነው። ስለዚህ እኔ አሁን ምንም ገንዘብ የለኝም፣ በሌላ ነገሮች ጾም መያዝ አልችልም። ስለዚህ ሰድባችኋል። ጾም ከገባ በኋላ ካፌ ስድብ አይወጣም። ስለዚህ ዛሬ ለጾም ብዬ ነው የምሰድባችሁ። እናንተ ጾም መያዣ ዝም ብላችሁ ተሰዳደቡ። ፎካፊያም እከካም ጨገራ አተ ኮፒ ሊንክ አታረግም። ቋጣሪ ውሻ ይሄ ቀለል ካሉ ስድቦች መካከል አንዱ ነው። ከዚህ እንዳይበልጥ ይመቻችሁ። ካስማጫ ይመችሽ። ያው ጾም ቢሆን እንግዲህ አቅም የሌለን ሰዎች እንደኛ አይነቱ ያው በስድብ እንይዛለን። ያዙ፣ በስድብ የያዛችሁ ምንም ማድረግ አይቻልም። ካስማጫ ይመችሽ። እንግዲህ አራዳ ልጆች እንዴት ናችሁ? ዛሬ ኢላን ሰፈር ገብቶ ቋውሯት ነው ሄዱት። እስቲ የምትለው ነገር ካለ እንስማ። ኢላ እስቲ በእናትሽ እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ የምትገኙ እቺ በችታት ገብቼ እቺ መራረሻችሁ ይችላል። በየትኛውም ቦታ በየትኛውም ጊዜ መጥቼ እቋውራችኋለሁ ነው እያለ ያለው። ሰማን። እቺ ፈጣሪ እቺ ቤተሰባችሁን አድኑ። በችትኛውም ሰዓት በየትኛውም ጊዜ ፈጣሪም ቤተሰብም እናትም አባትም አያድኑም ከኔ እጅ እያለ ነው። ቤተሰብ ተብነን ፈጣሪ ምን ፈጣሪ እቺ እንደሱ አይደለም። አችብታ ምናምን አችብታ ነገር እቺ እንደሱ አይደለም። ተቀብሩኝና ተብደናን ፈጣሪ እቺ እንደሱ አይደለም። ቤተሰባችሁን አይድናችሁ። እቺ እንደሱ አይደለም። ቤተሰባችሁን እቺ እንደሱ አይደለም። ያችላል ታስተርጉም አሁን የሰሙት ምን እንደሱ አይደለም። ያችልም እንዴ ያራዳ ልጅ ነኝ ብሎ አምጥቼው እቺ እንደዛ አይደለም። ያራዳ ነገር እቺ ይመችሽ ኤላ፣ እቺ መችሽ። አንቺ ደግሞ ትርጉሙን እቺ መችሽ፣ እቺ ጠቅጠቅ፣ እቺ ጠቅጠቅ ይመቻችሁ። ያው ፈጣሪ ያድነ። ስህተት ነው። ይታረም። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮ አጠጋልኩና ነግሬሻለሁ፣ እዚህ መስናፕ አደርጋለሁ ብለሽ እንዳታዋርጂኝ። ምን ነው አንተ ይሄን ያነውረኛ አደረከኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴት ስናፕ አደርጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ስናፕ ምን ሆኖ ስናፕ ይደረግ? ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የጮኛ የገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና በቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ። ምንድነው እሱ ጋር ቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕ አድርገው ግራ ገብቶኝ እንዴ ምኑን በጣቷ ወደ መሽኛ እየጠቆመች እሱ ረመላ ሰራ ተገኘ ቤት የሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ። ይሄ ትክክለኛ በቃ ትምህርት የሚሻው በቃ ምን ልበላችሁ በቃ በስማ እኔ ባወራ ራሱ አልጠግብም። ስናፕ ነገር ምንም እኮ ነው የማይቀራችሁ። ግን ሴቶች ለምን ነው የማታድጉ? ብለሽ የገዛ ቃሽን ስናፕ ሱስ ነው ልበልሽ። እኛ ምንድን ነው አንዴ ለስትሬክ ትላላችሁ ምንም በቃ ማትሉት ነገር የለም። ብለሽ ያንቺስ ከፋ ማርያምን አረላሽ። እስቲ ኮመንት አድርጉልኝ ሴቶች፣ ምንድን ነው የሚያስደስታችሁ? ምንድን ነው ምግብ ስናፕሽ ይሁን ምግብ ተለመደ። ምግብ ያው ሰው ሳይቀምሰው ነው ስናፕ ይደረገው ይሁንሽ። አሁን ምን አስክሬን ስናፕ የሆነ በቃ ጨረቃ ስናፕ እንዳይቀር በቃ ለዴሊ በቃ አንፈልግም እንዴ። አድጉ ሴቶች፣ ምን ሆናችሁ ነው? ተረጋጉ። ቢያንስ ምን ያጓጓል በሉኝ ማለት ነው። በዚህ ሲፈር ልጅ
እስከ ሞጨለፈው ወርውሬ መሳት አልፈልግም። የዚህ ስሊፐር ምርት እንዳይቋረጥ ትሬኒንግ መስጠት የምትፈልጉ ማሞች ኮሜንት ላይ አስቀምጡልኝ ማለት ነው። ስልጠና እንደያዝ አው ተቀጥቅጠ ነው ያንቺ ነው ስሊፐር አረሰክሽ አንቺኛ ዘነዘራ ምናምን የተወረወረብን ያደግሩ ተቀወርን ምናምን እና ያው ረጅም እድሜ ለእናቶች ያው እናቶች እንግዲህ ቱቶሪያል ስጡት ለቃል ቱቶሪያል ስጡት። እንግዲህ እኔ ደግሞ ግርም የሚለኝ ኢትዮጵያ ውስጥ ያሉ ሴት ቲክቶከሮች ቪዲዮአቸው አልታይ ሲላቸው ምንም ሳያውቁ የአርሰናል ማሊያ አድርገው ይመጡና እንዲህ እያሉ ይጨፍራሉ። ምን መሰላችሁ እህቶቼ? ያው ክለቡ ዋንጫው ነው እንጂ የናፈቀው ዳንስ አይደለም። እሺ በኋላ ዋንጫ ምናምን ሲበላ እዛኔ ትጨፍራላችሁ። ለነገሩ አይበላም ሞቤ ደለባንቺ ትላለ ባንቺ ያንስ ኮመንት አድርጉልኝ እስቲ። ዋንጫ ቲሙ ዋንጫ ነው ዳንስ አድርገው የፈለገው ያ የወረጇ ትመጣለች ነው አርሰናል ለብሳና እንዲህ ያለች ምናምን ምንም የመጣ ምንም ማያመጣ ነው። በቃ በዳንስ ማታመጡትም ዋንጫችሁን ይቅርባችሁ ለማለት ያክል ነው። አመሰግናለሁ። ምን እሺ ብራዘር እያፈሱ ነው እንዴት አካ ጥፍ ያለው በልስ ምን ይባላል? ሽታል ደግሞ ስትል እሱ የተመሰጠ ነው። ታፈሰ ምናምን እሱ አሁን ቢታፈሳው የታፈሰ ነው ቁጭ ይላል። አረላሽ ይሰውረን ነው እንደዚህ አይነት ነገር ይሰውረን። ማነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክራለህ? በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅ በጭራሽ እንደዚህ አያደርግም። የሚገርም ነው። ያ1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጠፊ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10,000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000 አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ። ኮሮብህ ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። ምን ተረዳችሁ ይላል። ያው የተረዳ ነው። እኔ የተረዳሁት ማንም ሰው መጀመሪያ ምንም በሌለ ሰዓት አፉን ሊከፍት ይችላል ምናምን፣ ነገር ግን ከዛ በኋላ ስራ ላይቶ ምናምን ነገር ሊመለስ ይችላል። አንደኛ የተረዳሁት ይሄንን ነው። ፋሚሊ ገንዘብ በቃ ባጭሩ ገንዘብ ከሌለ አይደለም ጓደኛ ቤተሰብ ሪስፔክት አያደርግም የሚለው ቃል ነው ትዝ ያለኝ ፖድካስት። እና ገንዘብ ያው ገንዘብ ካለ ሰማይ መንገድ አለ የሚባለው እንትን ያሳየን ይመስለኛል። ብቻ አትፍረዱ። እንግዲህ ፋሚሊ ዛሬ ቪዲዮአችን ይህን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ በባበረ ቪዲዮ እስከመለስ ድረስ አሁንም በድጋሚ ይህን ቻናል ሰብስክራይብ እያደረጋችሁ ቆዩኝ። ባባ ይመቻችሁ።